ይህ ኢትዮጵያ ቴሌቪዥን ነው። ተናስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። ኢቲቪ 57 በምዕራፍ 2 የቢዝነስና የስፖርት ዘገባዎችን አካተን ተመልሰናል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። የተቋማት ግንባታና ዝግጁነትን ማረጋገጥ የመንግስት አበይት ኃላፊነቶች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ባለፉት 6 ወራት የተከናወኑ ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ገለጹ። በአማራ ክልል የገጠር ሞዴል መንደሮችና ዘመናዊ ቤቶችን በማስፋፋት የዜጎችን የኑሮ ሁኔታ ለማሻሻል ትኩረት መሰጠቱን ርዕሰ መስተዳድር አረጋ ከበደ ተናገሩ። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። አሁን ባለው እኮ ራሱ አንድ እግሩን ጫካ አንድ እግሩን ቢሮ አድርጎ የልጆቹ እኮ አቅም ብቻ እኮ አይደለም። ከነ ምሪ ወዳጆ ጀርባም እንደነበርክ በራስሚ ነገርከኝ ነገር አለ። ያ ደብዳቤ ባላስፈላጊ ሁኔታ በመውጣቱ ሐሰተኞች በመግነናቸው በረጅም ዝምታ በረጅም ትዕግስት አሁንም እንደቀጠለ ያለበት ሂደት ነው ያለው። አንድ ቀን እኔ እኮ ባንዳ መሆን የማይገባኝ ሰው ነኝ። ከፍተኛ የሆነ አሻጥሮ ጋዜጠኞችን እና የመሳሰሉትን በመደለል የትግራው ያው እንደምታውቀው መዋቅር ነው ያመፀው። እዚህ ጋር ደግሞ ስታይ የሆነ አኩራፊ ቡድንና መንግስት የቀይ ባህርን አጀንዳ አነሳለሁ የሚል ከሆነ እኔ 4 ኪሎ ወርዋለሁ ያለ ኃይል ከመወያየት በኋላ መጋጨት አይቻልም ነበር። በነገር ላይ ሁለት በሀሳብ የማይስማሙ ካሉ ሁለቱን የሚያስታጥቁት አቅጣጫ የሚሰጡ በፋይናንስ የሚደግፉ ተቋማትን አውድመው አንድደው ብልጽግና እያሉ ይወጣሉ። ከዋጋ ይላሉ አትደራደር ይላሉ። ለምንድነው አትደራደር? ለምንድነው አትወያይ? በውይይት ከተፈታለ ምን አስገድላል? ለምን ትሞታለህ? ሞኝ ነህ። ግሸን ማርያም እኮ ላይ 67 ሚሊዮን ብር ነው የዘረፉ። የመጨረሻው አማራጭ ኃይል መሆን ወይ ደግሞ መግደል ሆኖ በመንግስት ደሞዝ እየተከፈለው እየበላ ጫካ ያለውን ቡድን ግጭቱ እንዳይበርድም ይፈልጋል። ለምንድነው መቋቋሚያ ማይሰጥ? አይሰጥም። ጠመንጃ ብቻ የሚሰጥ ለምንድነው? እንድትገልና እንድትሞት ብቻ ነው የሚፈልገው። ስለ ሀገር በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም እንድትከታተሉ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። የተቋማት ግንባታና ዝግጁነትን ማረጋገጥ የመንግስት አበይት ኃላፊነቶች ናቸው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከዚህ የተነሳ ነው የሀገራችንን የፋይናንስና ኢኮኖሚ ዘርፍ ለማጠናከር የታሰበባቸው ሰፋፊ እርምጃዎችን የወሰድነውም ብለዋል። ዛሬ ከሰዓት በኋላ የተደረገውም የሀገራችንን ቁልፍ የመንግስት ፋይናንስና ሌሎች የፋይናንስ ዘርፍ ተቋማትን ያሰባሰበው የኢትዮጵያ የፋይናንስ እምርታ ኮንፈረንስ በመካሄድ ላይ ያለውን የኢኮኖሚ ሪፎርም ጉዞ መለስ ብሎ ለመገምገምና የመጪውን ጊዜ የቅድሚያ ምልክታ ለማስቀመጥ የረዳ ጠቃሚ መድረክ ነበር ሲሉም አክለዋል። በፊስካል አስተዳደር፣ በሞኔታሪና ፋይናንስ ዘርፍ ሪፎርም፣ በገበያ አስተዳደር፣ በካፒታል ገበያ አስተዳደር፣ በኢንቨስትመንት አስተዳደር እና በመንግስት የልማት ድርጅቶች አስተዳደር ሪፎርም ያሳከናቸውን ድሎች ለማጤን ያገዘና የሪፎርሞቹን ጉዞ ፍጥነት አጥብቆ በመያዝ የመራመድንና ሰፊውን የኢኮኖሚ ሽግግር አጀንዳ የማላቅን አስፈላጊነት ለመገንዘብ የረዳ መድረክ ነበር ብለዋል ጠቅላይ ሚኒስትሩ።
ዜናችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ አህመድ በተቋማት ግንባታና በፋይናንስ ዘርፍ ማሻሻያ ላይ የተሰሩ የለውጥ ስራዎች የማክሮ ኢኮኖሚ ስብራቱን ከመጠገን ባለፈ የሀገር ሀብት ግልጽ ተገማችና ተጠያቂነት ባለው መልኩ ለዜጎች እንዲዳረስ ያስቻለ መሆኑን ተናግረዋል። ጠቅላይ ሚኒስትሩ የኢትዮጵያ ፋይናንስ ተቋማትን ያሰባሰበው የኢትዮጵያ የፋይናንስ ምርታ ኮንፈረንስ ላይ መልእክታቸውንም አስተላልፈዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልታደርሰን ሪፖርተራችን ሮዛ መኮንን በቀጥታ መስመር ላይ ነው የምትገኘው። እንደምናመሸሽ። የተላለፉ መልእክቶች ምን ነበሩ ሮዛ? አመሰግናለሁ ሰለሞን። ቀደም ሲል አንተም እንዳልከው የፋይናንስ ምርታ ለኢትዮጵያ 6 ተቋማትን የባለፉት 5 ዓመታት ጉዟቸውን እንዲሁም ደግሞ ቀጣይ 5 ዓመታት ትኩረት አቅጣጫዎቻቸው ምን ይመስላሉ የሚለው ሀሳብ ላይ ትኩረት ያደረገ ኮንፈረንስ ተካሂዷል። በዚህ ኮንፈረንስ ላይ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችም የታደሙበት ነበረ። እንግዲህ ይህ ኮንፈረንስ ባለፉት 5 ዓመታት በተለይም የፋይናንስ ዘርፉን ነጥለን ብንመለከት ከፋይናንስ ዘርፉ ጋር ያሉ የሴክተር ተቋማትና በዘርፉ ላይ የሚንቀሳቀሱ የመንግስት ተቋማት የሄዱባቸው ርቀቶች እነዚህን የፋይናንስ አወቃቀሩ ወይም ደግሞ የፋይናንስ ሂደቶች በሀገሪቱ እንዲፈቱ ለማድረግ ከማክሮ ኢኮኖሚው ጋር እንደ አንድ ተወስዶ ማለት ነው ምን አይነት ርቀቶች ተጉዟል የሚለውን በስፋት የታየበት ነው። እንደሚታወቀው ከ7 ዓመታት በፊት የነበረው የሀገሪቱ የማክሮ ኢኮኖሚ ሁኔታ የሚታወቅ ነው። የብድር ጫና በሰፊው ያለበት፣ የዋጋ ግሽበቱ የተበራከተበት፣ እንዲሁም ደግሞ የውጭ ምንዛሪ እጥረቶች ያሉበት፣ የገበያ ለመረጋጋት ችግሮች ሀገሪቱ በእጅጉ የፈተናት እንደነበር የሚታወቅ ነው። የማክሮ ኢኮኖሚ ስብራቱም ከፍተኛ እንደነበረ እንደዚሁ የሚታወቅ ነው። ይህን ሂደት በማስመልከት ታዲያ የሀገር በቀል ኢኮኖሚ ማሻሻያ 1 እና 2 ተከውነው ወደ ተሟላ የማክሮ ኢኮኖሚ ትግበራዎች መሄዳቸው የሚታወቅ ነው። በዚህ ርቀት ውስጥ ሁሉ ታዲያ ተቋማት እየተገነቡ መምጣታቸውን እነዚህ የተቋማት ግንባታ አብሮ የሄደ ስለመሆኑ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። የተቋማት ግንባታ በዋናነት ሰዎች የሁሉ ነገር መጀመሪያ የሆነው ሀሳብ ይሆናል። ያንን ሀሳብ የተሸከመ ግለሰብ ይኖራል። ነገር ግን ያ ሀሳብ ተሻጋሪ እንዲሆን ተቋማዊ እንዲሆን ህግጋት ግልጽ ተጠያቂ ሆኖ በተቋም ደረጃ ሊዋቀር ይገባል። ስለዚህ ዛሬ ላይ ያለን ሀሳብ ለነገ የሚያሻግር ለነገ ትውልድ ለዘመኑ የሚዋጅ ለማድረግ የግድ ተቋማቶች ተጠያቂነት፣ ግልጽነትና የህግ አሰራር ባለባቸው መልኩ መዋቀር አለባቸው። የነዚህ መዋቀር ነው ባለፉት ዓመታት የተመለከትነው ብለዋል። ምክንያቱም በፋይናንስ ዘርፉ ላይ የነበሩ ተቋማቶች አቅም አልነበራቸውም። ነገር ግን እነዚህን እያንዳንዱ ተቋማቶች አስፈላጊ የሆኑት እንዲዋቀሩ ሰበር ብለው የነበሩት ችግር ውስጥ የነበሩት ደግሞ በተሻለ ሆነው እንዲሰሩ የማድረግ ስራዎች ናቸው የተከወኑት። በርካቶቹን ማንሳት እንችላለን ማለት ነው። ይህ አንዱ ሊነሳ የሚገባውና መንግስት ትኩረት ሰጥቶ የሄደበት አቅጣጫ ስለመሆኑ አንስተዋል። ከዛም ባሻገር ደግሞ የፋይናንስ ተቋማት ላይ የመጣው ሪፎርምና ማሻሻያ ብቻውን ተነጥሎ የሚታይ ስላለመሆኑ ነው የተናገሩት። የማክሮ ኢኮኖሚው አንዱ አካል የነበሩ ብቻውን የዋጋ ግሽበትን መዘናወጥተን ልንፈታው የምንችለው ጉዳይ አይደለም። ተደማሪ የሆኑ እርስ በርስ የተያዙ ችግሮችን በማክሮ ኢኮኖሚ ደረጃ ነው ልንፈታው የምንችለው በሚል የፋይናንስ ማሻሻያው አስፈላጊ ነት ከዛ ጋር ተያይዞ የመጣና ትልቅ ውጤት የመጣበት ስለመሆኑ አንስተዋል። እንዲሁ እንግዲህ እነዚህ 6 ተቋማት ያልናቸው የገንዘብ ሚኒስቴር፣ የገቢዎች ሚኒስቴር እንዲሁም ደግሞ የኢትዮጵያ የካፒታል ገበያ ባለስልጣን፣ የኢትዮጵያ ኢንቨስትመንት ሆልዲንግስ፣ የብሔራዊ ባንክ ከዛም በተጨማሪ የኢትዮጵያ የኮሙኒኬሽን እንደዚሁ ባለስልጣን ያለበት ነው። እነዚህ ሂደቶች ታዲያ እነዚህ ተቋማት ባለፉት 6 ዓመታት በየዘርፋቸው ትልቅ የሆኑ ለውጦችን ማስመዝገባቸው ይፋ የተደረገበትም ቆይታ ነበረ። በገቢ ደረጃ በፊት ከነበረው በ5 ዓመታት ውስጥ 5 እጥፍ ገቢው የሀገሪቱ አድጓል። ከዛ በተጨማሪ ከውጭ የድጋፍም እንደዚሁ ወደ 25 ቢሊዮን ዶላር መገኘት ችሏል። ይህ ለከፍተኛ ኢንቨስትመንቶች ትልቅ ትርጉም ያለው እንቅስቃሴ ስለመሆኑም ተነስቷል። የዋጋ ግሽበትን ብንመለከት ወደ ነጠላ አሃዝ መውረድ የቻለበት ነው። አጠቃላይ የዋጋ ግሽበት አሁን ላይ ከ9.6 በመቶ አካባቢ ደርሷል። ይህ ማለት እስከ 30 በመቶ ያደገበት ጊዜ ዋጋ ንረቱ እንደነበር ይታወሳል። ይህ በብሔራዊ ባንክ በተሰሩ ትልቅና ቆራጥነት የተሞላባቸው ማሻሻያዎች ዋጋ ግሽበቱን መቆጣጠር መቻልና ወደ አንድ አሃዝ ማውረድ መቻሉ እንደዚሁ የተመላከተበት ነው። በገቢዎች ላይ የተሰራው ስራ በተመሳሳይ ትልቅ ለውጥ የመጣበት አሁን ላይ በዚህ አመት እንኳን በገቢ ደረጃ ከ2 ትሪሊየን በላይ ሀገሪቱ ገቢ ለመሰብሰብ አቅዳ እየሰራች ነው። ባለፉት 6 ዓመታት የተሰበሰበው ገቢ የፌዴራል ጠቅላይ ሚኒስትር እንዳሉት ማለት ነው ባለፉት 5 ዓመታት ያልተሰበሰበ ትልቅ መጠን ያለው ስኬት የተመዘገበበት ነው። ይህ የታክስ መሰረትን ታች ያለውን በማስፋት እንዲሁም ደግሞ አውቶሜት በማድረግ ዜጎች ቶሎ የግብር ስርዓት ውስጥ ገብተው እንቅስቃሴ እንዲያደርጉ ግብራቸውን በአግባቡ እንዲከፍሉ በማስቻል የተገኙ
ውጤቶች ስለመሆናቸው አንስተዋል ማለት ነው። የካፒታል ገበያ አዲስ ሀሳብ ተደርጎ ሊቆጠር የሚችል ነው። የሀሳብ ኖሯቸው ነገር ግን ገንዘብን መገብየት ያልቻሉ ሰዎች እንዲገበዩ በማድረግ ረገድ ለውጥ እንዲመጣም ያስቻለ ስለመሆኑ አንስተዋል። ስለዚህ እያንዳንዱ የተሰሩ ስራዎች ላይ በየሴክተሩ በተለይ የኢንቨስትመንት ሆልዲንግስም እንደዚሁ ልናነሳ እንችላለን። ኪሳራ ላይ የነበሩ ተቋማት፣ የብድር ጫና የነበረባቸው ተቋማት ናቸው። አሁን ትልቅ ትርፍ ያመጡ ተቋማት ሆነዋል። ትርፍ ብቻ አይደለም፣ ለመንግስት ትልቅ የሆነ የግብርን በመክፈል ረገድ ተጨማሪ አቅም እየሆኑ መጥተዋል። በቴሌኮሙኒኬሽኑ በተመሳሳይ ሰፋፊ የሆኑ ስራዎች እንደዚሁ የተሰሩባቸው አግባቦች እንዳሉም ነው የተመላከተው ማለት ነው። ስለዚህ የፋይናንስ ስርዓቱ አጠቃላይ እምርታዊ ለውጦች ላይ እንደሆነና ይህ ደግሞ ዜጎች ተገማች የሆነ ግልጽ የሆነ ተጠያቂነት ያለው እያንዳንዱ ዜጋ እያንዳንዱን ሀብት ለመካፈል የሚችልበት ወይም ደግሞ ተደራሽ እንዲሆንበት በፍትሃዊ መልኩ ያስቻሉ ለውጦችና ሪፎርሞች ባለፉት 5 ዓመታት ስለመከወናቸው የተነሳበት መድረክ ነበረ። ሰለሞን፣ የኢትዮጵያ የፋይናንስ ምርታ። አመሰግናለሁ ሮዛ። መልካም ምሽት። ዜናዎቻችን እንደቀጠሉ ናቸው። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም የግምገማ መድረክ በሆሳና ከተማ እየተካሄደ ነው። መድረኩ ትናንት የተጀመረ ሲሆን በዛሬው ዕለት ባለፉት 6 ወራት የተከናወኑ ተግባራት ሪፖርቶች፣ በመንግስትና ፓርቲ ቅንጅት የተሰሩ ክህሎት መር የስራ ዕድል ፈጠራ እንደዚሁም የገበያ ማረጋጋት ስራዎች ቀርበውም ውይይት ተደርጎባቸዋል። ብልጽግና ፓርቲ ውጤታማ ተግባራትን ማከናወኑን የገለጹት የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊ አደም ፋራ ባለፉት 6 ወራት የተከናወኑት የፖለቲካና የልማት የመልካም አስተዳደር ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን ገልጸዋል። ባለፉት 6 ወራት የሰራናቸው ስራዎች የፖለቲካ ስራዎች እና በተግባር ደግሞ በልማት፣ በሰላም፣ በመልካም አስተዳደር የሰራናቸው ስራዎች የህዝብ ቅቡልነታችንን አሳድጓል ብለን መውሰድ እንችላለን። ለዚህ እንደ ማሳያ የምንጠቀመው አንደኛ ህዝባችን አጀንዳዎቻችንን እየገዛ መሆኑን ማየት ይችላል። ከግድቡ ወደ ወደቡ የሚለውን የትም ቦታ እንሰማለን። የፓርቲያችንን ውጤቶች ይመሰክራል ህዝቡ። ይህን ሰርታቸው መድረክ በከፈትን ቁጥር ቆጥሮ ነው የሚያስቀምጠው 1 2 3 ብሎ ማለት። አንዳንዶች አመራራችን አባላችን ከሚገልጸው በላይ ቆጥሮ ያስቀምጣል። የቅቡልነት ማደግ ሌላው ማሳያ ህዝባችን ለሀገር ለህዝብ የሚጠቅም አጀንዳ ይዘን ስንቀር ይደግፈናል፣ ይሳተፋል፣ ይተባበረናል። ኮሪደር ልማት ይሰራ ብቻ ስላልን እኮ የሚሳካ አይደል? ህዝቡ በደንብ ካልተቀበለውና ካልተባበረው በስተቀር በስንዴ ራሳችን እንቻል፣ ለስንዴ ምርት ምቹ የሆኑ ቦታዎችን ለይተን እንጠቀም ያልነው ህዝቡ ባያምንበት ባይሳተፍ እኮ የሚሳካ አይደለም። ፓርቲው የኢትዮጵያን ስብራቶች ለመጠገን ስራዎችን እያከናወነ እንደሚገኝ የገለጹት አቶ አደም ፋራ በዚህም ፓርቲው ችግር ፈቺ መሆኑ በህብረተሰቡ መታመኑን ገልጸዋል። የህዝብ ቅቡልነትን እያሳደገልን ያለው የኢትዮጵያን ስብራቶች ለመጠገን የምናደርገው ጥረት፣ ህዝቡ የሚያነሳቸውን አንገብጋቢ ጥያቄዎች ለመመለስ የምናደርጋቸው ጥረቶች ናቸው። ለምሳሌ አገልግሎት አሰጣጥ ሲሪየስ ችግር እንደሆነ በየመድረኩ ይነሳል። ስለዚህ መሶብ የአንድ ማዕከል አገልግሎት ማዕከላትን እናስፋፋ ብለን ህዝቡ ያን ጥረት በማየት እያደነቀን ያለው ማለት እየደገፈን ነው ያለው። በጥቅሉ ህዝቡ የብልጽግናን ችግር ፈቺነት ያምናል። ብልጽግና እንደ ችግር ፈቺ ያያል ማለት። ምክንያቱም በየመድረኩ እና በተለያየ መልክ ያሉትን ችግሮች 1 2 3 ብሎ ነው የሚቆጥሮ የሚነግረን። ከዚህ በተጨማሪም እንደ ጠቀሱት ከሆነ እስካሁን ፓርቲው የኢትዮጵያን ስብራቶች ለመጠገን ስራዎችን እያከናወነ እንደሚገኝ የገለጹት አቶ አደም ፋራ በዚህም ፓርቲው ችግር ፈቺ መሆኑ በህብረተሰቡ መታመኑን ጠቁመዋል። ወደ ቀጣዩ ዜናችን እናልፋለን። በኢትዮጵያ ህብረ ብሔራዊ አንድነት ላይ የተመሰረተ አሰባሳቢ ትርክት እንዲገነባ መገናኛ ብዙሃን አዎንታዊ ሚና እያበረከቱ መሆኑን የፌዴሬሽን ምክር ቤት ገለጸ። ለ20ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል ስኬታማነት አበርክቶ ለነበራቸው የተለያዩ ተቋማት እውቅናና ሽልማት
ተበርክቶላቸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር 20ኛው የብሔር ብሔረሰቦችና ሕዝቦች ቀን በዓል ባለፈው ህዳር 29 በሆሳዕና ከተማ በእቅድ የተያዙ ግቦች ባሳካ መልኩ መከበሩን ተናግረዋል። 2018 በብዙ ዘርፎች የኢትዮጵያ የማንሰራራት ዘመን ጅማሮ በተበሰረበት ወቅት በልዩ ድምቀት የተከበረ በዓል ሲሆን የአመራር ቁርጠኝነት የታየበት እንደነበር ገልጸዋል። ለበዓሉ ድምቀት ብዙ ተቋማትና ክልሎች አበርክቶ እንደነበራቸው አፈ ጉባኤው ተናግረዋል። እስካሁን የተከበሩ የብሔሮች ብሔረሰቦችና ሕዝቦች ቀን በዓላት ህብረ ብሔራዊ አንድነትን በማጠናከር እውነተኛ የፌዴራሊዝም ስርዓትን ያረጋገጡ መሆናቸውን አፈ ጉባኤው አስገንዝበዋል። በተለይ ባለፉት የለውጥ ዓመታት ያከበርናቸው በዓላት እውነተኛ የፌዴራል ስርዓት በተጨባጭ መሬት እንዲነካ ለማድረግ በሚያስችል እንቅስቃሴ ውስጥ በዓሉ ሲከበር ላለፉት 7 ዓመታት በዓሉ ሲከበር የራሱ የሆነ ከፍተኛ አስተዋጽኦ አድርጓል። የእውነተኛ የፌዴራል ስርዓትና ህብረ ብሔራዊ አንድነትን ለመገንባት በሚደረግ ጥረት ውስጥ ከሌሎች ስራዎቻችን ጋር ተጨምሮ ይህ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል መከበሩ የራሱ የሆነ አዎንታዊ አስተዋጽኦ አድርጓል። የኢትዮጵያ የማንሰራራት ዘመን ነው። በዛ ዘመን ላይ ሆነን ነው በዓሉን የምናከብረው። ስለሆነም በዓሉ የተለየ ድባብ ነበረው ማለት ይቻላል። ከመላው ሀገራችን ብሔር ብሔረሰቦች ተገናኝተው ያከበሩት በዓል ነው የነበረው። ሪፖርተራችን ሞላ አለማየሁ እንደዘገበው በኢትዮጵያ ህብረ ብሔራዊ አንድነት ላይ የተመሰረተ ትርክት እንዲገነባ መገናኛ ብዙሃን ከፍተኛ አስተዋጽኦ እያበረከቱ መሆኑን አፈ ጉባኤ አገኘሁ ገልጸዋል። መላው ሁሉም ሚዲያዎች በመረባረብ በዓሉ እንዲከበር ያደረጋችሁበት መንገድና ለበዓሉ የሰጣችሁት ክብር፣ ለበዓሉ የሰጣችሁት ቀለም በእውነት ለመናገር ከፍተኛ ምስጋና የሚገባው ስለሆነ ሁላችሁንም ሚዲያዎች በከፍተኛ ደረጃ ማመስገን እፈልጋለሁ። መደበኛ ሜንስትሪሚንግ ሚዲያዎች ብቻ ሳይሆን ሶሻል ሚዲያ ላይ የሚሰሩ የመንግስት ተቋማትም ከመንግስት ተቋማትም ውጭ ያሉት በዓሉን ለማድበቅ የተደረገው ጥረት ቀላል አልነበረም። ሚዲያዎችን ስናመሰግን ከአንጀታችን ነው፣ ከልባችን ነው። ህብረ ብሔራዊ አንድነት ሊገነባ የሚችለው በተጨባጭ በምናከናውነው የትርክት ግንባታ የአሰባሳቢ ትርክት ግንባታ ላይ በምንሰራው ስራ ሚዲያዎች የራሳቸውን አስተዋጽኦ ስታደርጉ ነው። ስለዚህ ከዚህ አንጻር እኔ እንደ አፈ ጉባኤ እንደ መንግስትም የተለየ ክብር ያለን መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። በአማራ ክልል የገጠር ሞዴል መንደሮችና ዘመናዊ ቤቶችን በማስፋፋት የዜጎችን የኑሮ ሁኔታ ማሻሻል ትኩረት የተሰጠው ተግባር ነው ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። በክልሉ የተቀናጀም የገጠር ማዕከላት የቤትና የገጠር መሰረተ ልማት ትስስር የንቅናቄ መድረክ በባህር ዳር ከተማ ተካሂዷል። ሳሙኤል ወርቃየው ዝርዝር አለው። በሀገራችን ከተሞችን ለማዘመንና ለነዋሪዎች ምቹ ለማድረግ ስራዎች እየተሰሩ እንደሚገኙት ሁሉ የገጠሩን ማህበረሰብ የአኗኗር ዘይቤ መቀየርም በመደመር መንግስት ትኩረት የተሰጠው ተግባር ሆኗል። በአማራ ክልል የተቀናጀ የገጠር ማዕከላት የቤትና የመሰረተ ልማት ትስስር የንቅናቄ መድረክ በባህር ዳር ከተማ ተካሂዷል። በመድረኩ የክልሉ ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ እንደገለጹት በአብዛኛው የገጠር ቤቶች ኑሮን ለማዘመን አመች አለመሆናቸውን ገልጸው የተሻሻሉ ቤቶችን ማስፋፋት ላይ በትኩረት መስራት ይገባል ብለዋል። በአሁኑ ወቅት በአብዛኛው የክልላችን ገጠር የሚታዩ ቤቶች ኑሮን ለማዘመንና ምርታማነትን ለመጨመር አመች አይደሉም። ይህንንም ነባራዊ ሀቅ መቀየር ታሪካዊ ግዴታችን ነው። የገጠር ቤት ከአንገት መግቢያ ከሚለው አስተሳሰብ ወጥቶ ህዝባችን ኑሮና ክብር ሊመጥን የሚችል የተሻሻሉ ቤቶችን ማስፋፋት ላይ ወሳኝ ርብርብ እናደርጋለን። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው የመደመር መንግስት ሁለንተናዊ ብልጽግናን ለማረጋገጥ ከነደፋቸው መርሃ ግብሮች አንዱ የዜጎችን ኑሮ ማሻሻል መሆኑን ገልጸው ዘመናዊ የቤት ልማትና የመሰረተ ልማት ትስስሮችን በውጤታማነት መስራት ይገባል ሲሉ ገልጸዋል። የአኗኗር ሁኔታውንና በተለይም ደግሞ ከመሰረታዊ ፍላጎት ጋር የተያያዙ ችግሮችን ከተደራሽነትም በላይ ዝምንና ያላቸውን የቤት ልማት ስራዎችን ማከናወን አንዱ ንዑስ ዘርፍ ተደርጎ ሊወሰድ ይችላል። በሁለተኛ ደረጃ የመንግስታችን ጥራት ያለውና
ሰው ተኮር እድገት የመሻት ውጤትም አድርገን ልናየው እንችላለን። በሶስተኛ ደረጃ የገጠር ሽግግር ወይም ሩራል ትራንስፎርሜሽን እና ከተሜነትን በእውቀት ላይ ተመስርተን መምራትና በተለይ ደግሞ ከገጠር የሽግግር ማዕከላት በሆኑ የገጠር ቀበሌ ማዕከላት ላይ ያለውን የክትመት ሁኔታ በአግባቡ መምራት ያስፈልጋል የሚል ነው። በዚህ ረገድ አማራ ክልል በከተማም ይሁን በገጠር ለዘመናዊ ቤቶች ግንባታ ትኩረት በመስጠት የዜጎችን የኑሮ ሁኔታ ለማሻሻል እቅዶች መያዛቸውን ርዕሰ መስተዳድሩ ገልጸው ይህንን ውጥን ለማሳካትም መረባረብ እንደሚገባ አጽንኦት ሰጥተዋል። ከዚህ ቀደምም ቢሆን በሞዴል የቤቶች ግንባታ ዝግጅትና አጠቃላይ የማህበራዊና የኢኮኖሚ አካታችነትን በሚፈጥር መንገድ እቅድ ማዕቀደን መስራት እንዳለብን አስቀድመንም የተነበይ ነው። ስለዚህ ይሄ ቀደም ሲል እንደገለጽኩት ስትራቴጂያችንን ቀደም ሲል በረጅም ጊዜ የምናሳካውን ምናልባትም አንዳንዴም በትውልድ የምናሳካውን ግብ ዛሬ የምንጀምርበት በመሆኑ ልዩ ትኩረት መስጠት ያስፈልገናል ማለት ነው። ከሁሉ በላይ ደግሞ ስራው በቅንጅት የሚሰራ እንደመሆኑ መጠን የበርካታ አካላትን አስተዋጽኦና ትብብር የሚጠይቅ እንደመሆኑ መጠን ይህንን የቁልፍ ባለድርሻ አካላትን ሚና እውን ለማድረግ የሚያስችል የመምራት ችሎታንና ፍላጎትን ቁርጠኝነትን ይጠይቃል። የሞዴል መንደሮች ግንባታ ሲከናወኑም ታዲያ በመሰረተ ልማቶች ማስተሳሰር አንዱ የተያዘ ውጥን ሲሆን እነዚህ መሰረተ ልማቶች መካከል የመንገድ ግንባታ ተጠቃሽ ነው። የክልሉ መንገድ ትራንስፖርትና ሎጂስቲክስ ቢሮ ኃላፊ ዶክተር ጋሻው አወቀ ለዘርፉ አስተዋጽኦ ለማበርከት ይሰራል ሲሉ ተናግረዋል። ከመንገድ አኳያ በተመረጡት የገጠር ማዕከላት ላይ በተዘጋጀው ዲዛይን ወይም በተዘጋጀው ፕላን መሰረት የሚያስፈልገውን የመንገድ እና መሰረተ ልማት ስራዎችን ቆጥረን ለመስራት ነው አንዱ ከኛ የሚጠበቀው። እኛ የሚጠበቅብንን ድርሻ እናበረክታለን ብለን ነው የምናስበው። በውይይት መድረኩ በክልሉ የተቀናጀ የገጠር ማዕከላት የቤትና የመሰረተ ልማት ትስስር ላይ ሚና ያላቸው ባለድርሻ አካላት ተሳትፈዋል።